ይስጥልን ውድ አድማጭ ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የጉብኝት ሰዓታችን ላይ ነው የምንገኘው። በዛሬው ጉብኝት ሰዓታችን የተገኘ ነው እንግዲህ በኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ስር የሚገኘው ድሬዳዋ ደረቅ ወደብ ተርሚናል ላይ ነው። እንግዲህ የዚህ ተቋም እዚህ መገኘት ለድሬዳዋ ብቻ ሳይሆን በአጠቃላይ ለምስራቁ የሀገራችን ክፍልም ከፍተኛ ትርጉም ነው ያለው። እንግዲህ ከጅቡቲ ወደብ ጋር ያለውን ቅርበት በመጠቀም የንግድ ፍሰቱን በማሳለጥ የትራንስፖርት ወጪን በመቀነስ እንዲሁም ደግሞ ለአካባቢው ነዋሪዎች የስራ እድል በመፍጠር ከፍተኛ ሚና እየተጫወተ ይገኛል። እዚህ ተቋም ተገኝተን የስራ እንቅስቃሴው ምን ይመስላል፣ አሰራሮች ውስጥ፣ ቴክኖሎጂ ውስጥ እንዲሁም ደግሞ በኢኮኖሚ ረገድ ለሀገራችንስ እያበረከተ ያለው አስተዋጽኦ ምንድነው የሚለውን እናስቃኛችኋለን። ሄለን ታደሰ አብሬያችኋለሁ። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። እንኳን ደህና መጣሽ ሄለን፣ ደስ ብሎናል። እንኳን ከፋና ፖድካስት በደህና መጣችሁ። ይሄ ድሬዳዋ ወደብና ተርሚናል ይባላል። እኔ ኤፍሬም ታደለ ነኝ፣ የድሬዳዋ ወደብና ተርሚናል ዳይሬክተር ነኝ። እንግዲህ ያው ወደ ውስጥ ገብተን እንጎበኛለን። ያው በወደቡ ሕግ መሰረት መጀመሪያ አንጸባራቂ መልበስ አለብኝ። እሺ የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ እንግዲህ ዋናው ከተቋቋመበት ዓላማዎች መካከል የሀገሪቱን ገቢና ወጪ እቃዎች ቀልጣፋና ወጪ ቆጣቢ የሎጂስቲክስ አገልግሎት በመስጠት የሀገሪቱን ልማት ትርጉም ባለው ደረጃ ማሳካት ነው እና ያው ይሄንንም ለማሳካት ደግሞ በሀገሪቱ 8 ደረቅ ወደቦች ይገኛሉ። ያው ድርጅቱ ኢትዮጵያ ባህር ትራንስፖርትና ሎጂስቲክስ የሚያስተዳድራቸው አንደኛው እንግዲህ የድሬዳዋ ወደብና ተርሚናል ቅርንጫፍ ጽህፈት ቤት ነው። ወደቡ እንግዲህ ስራ የጀመረው በቅርብ ጊዜ ነው። መስከረም 16 2015 ላይ ነው። 3 አመቱ አካባቢ ማለት ነውና 34.1 ሄክታር ላይ ነው ያለው ቦታው። ከመሀል ከተማው ድሬዳዋ 11 ኪሎ ሜትር ላይ ይገኛል። የአዲሱ የባቡር ጣቢያ በአቅራቢያችን ከ1.5 ኪሎ ሜትር ርቀት ላይ ይገኛል። ነጻ የንግድ ቀጠና ደግሞ በ3 ኪሎ ሜትር ላይ ይገኛል ማለት ነው። ዋና ቦታ ነው እንግዲህ ለሚሰራው ስራ በተለይ በጣም ዋና ቦታ ነው፣ ስትራቴጂክ ቦታ ነው እና ያው ወደቡ እንግዲህ የተለያዩ አገልግሎቶችን ነው የሚሰጠው። አንደኛ በዋናነት ያው በመልቲ ሞዳል እና በዩኒ ሞዳል ትራንስፖርት ስርዓት ተጓጉዘው እንደምታዩቸው እነዚህ መኪኖች የሚመጡትን የወደብና የተርሚናል አገልግሎት መስጠት ነው። ሌላኛው 5400 ካሬ ሜትር ዝግ መጋዘን አገልግሎት ይሰጣሉ። ምን ማለት ነው? ለጉምሩክና ለሌላ ለመንግስት ተቆጣጣሪ ተቋማት ለደረጃ ለጤና የመሳሰሉት ለጊዜያዊ ፍተሻ የሚያገለግል ዝግ መጋዘን አገልግሎትን ይሰጣል። የያርድ አገልግሎት በዩኒ ሞዳል ትራንስፖርት ከጅቡቲ ተጭኖ የሚመጡ ጭነቶችን ያስተናግዳል፣ እናያቸዋለን። ሌላ ደግሞ ለአነስተኛ ተሽከርካሪዎች እስከ 4000 መሸከም የሚችል መኪኖችን ማስተናገድ የሚችልንም አገልግሎት ይሰጣል። ሌላ የኤክስፖርት ፎርዋርዲንግ አገልግሎትን እንሰጣለን። ሌላ የምድር ሚዛን አገልግሎት እንግዲህ ጉምሩክ አንዳንድ የብረት የመሳሰሉ እቃዎችን ቆርቆሮ፣ ብረት እንደዚህ በኪሎግራም ቀረጥ ስለሚቀርጥ ግዴታ የምድር ሚዛን ያስፈልጋል። መኪኖች መጥተው ተመዝነው ነው የሚገቡት። የሱንም አገልግሎት ይሰጣለን በዋናነት። በአጠቃላይ ግን ወደቡ መልቲ ፐርፐዝ ነው። መልቲ ፐርፐዝ ማለት ሁሉንም አይነት ስራ ያስተናግዳል ማለት ነው። እንግዲህ ለኢኮኖሚው የጀርባ አጥንትን በለው ግልጽ ነው። እውነት ነው። ይሄኛውስ ምንድነው አሁን ያለንበት ቦታ? ይሄ ደግሞ ገና እቃዎች እንግዲህ ከጅቡቲ ሲመጡ በር ቁጥጥር ይባላል። በር ቁጥጥር ነው የሚባለው። እንግዲህ ጉምሩክና እኛ ነው የምንቆጣጠረው። እዚህ እቃዎቹ በትክክል ስለመድረሳቸው በተያዘላቸው የጊዜ ገደብ ስለመድረሳቸው ጉምሩክም ቼክ ያደርጋል። እቃዎች ሲልድ መሆናቸው ኮንቴነር ከሆኑ ሲላቸው ያልተበጠሰ እንደዚህ መሆኑ፣ በሸራ ደግሞ የሚመጡ ጭነቶችን ከሆኑ ፕሎምፕ የሚባል አለ። ከጅቡቲ በታስረው ነው የሚታሽገው ነው የሚመጡ። እሱ በትክክለኛ ስለመድረሳቸው ቼክ ይደረጋል። አንዳንዴ ተሽከርካሪዎችም ይመጣሉ፣ እየተነዱ የሚመጡ ማለት በካር ኬሪየር የሚመጡ አሉ። እነሱም ትክክለኛ ሻንሲ ስለመሆናቸው እዚህ ጉምሩክም ኢትዮጵያ ሺፒንግም አረጋግጠው እቃዎች ወደ ውስጥ እንዲገቡ ይደረጋል ማለት ነው። ቁጥጥሩን እዚህ ሲያልፉ ነው ወደ ውስጥ መግባት የሚችሉት። በታዘዘው እንደተባለው መምጣታቸው እዚህ ነው ቼክ የሚደረገው። ትክክል። ወዴት ነው የምንሄደው በቀጣይ? አሁን ወደዛ እናልፋለን። ወደ ተርሚናል ወደ መጋዘን። እንግዲህ ደረቅ ወደብ ውስጥ ከሚሰጡ አገልግሎቶች አንዱ ቅድም እንደገለጽኩት አንደኛው የዝግ መጋዘን አገልግሎት ነው።
ጉምሩክ ጥያቄ ጊዜያዊ የመፈተሻ ቦታ ማለት ነው። የሚመጡ እቃዎች እስኪፈተሹ ድረስ የሚቀመጡበት ጉምሩክ ይገባና እቃዎቹን ይፈትሻል። ኖት ኦንሊ ጉምሩክ ብቻ አይደለም፣ ጤናም ደረጃም ከጤና ጋር የተያያዙ እቃዎች ካሉ ጤናም ይፈትሻቸዋል። ከደረጃ ጋር የተያያዙ ካሉ ደረጃ ባለስልጣን ይፈትሻቸዋል። በዋናነት ግን አብዛኛውን ጉምሩክ ነው እዚህ እቃ የሚፈልጋቸው። እንደ ሪስክ ደረጃው ሬድ፣ የለው እና ግሪን የሚባል አለ። ሬድ የሆኑ እቃዎች ናቸው ዝግ መጋዘን፣ ሃይ ሪስክ የሆኑ እቃዎች ማለት ነው ጉምሩክ ለፍተሻ የሚፈልጋቸው ማለት ነው። ያው ከቀረጥና ታክስ ጋር ተያይዞ ያሉ እቃዎችን እዚህ ነው የሚገቡት። ያው ጥያቄ መነሻ ያቀርብልናል። እኛ እቃውን ካለበት ቦታ አምጥተን እዚህ ጋር የሚመጣውን በዚሁ በተቋሙ ነው ማለት ነው። ተቋም መኪና ነው የሚመጣው ማለት ነው። በመልቲ ሞዳል ከሆነ ስፔሻሊ በባቡርም በመኪናም እናመጣና ተርሚናል እናስቀምጣለን። ጉምሩክ ይሄን ኮንቴነር ለፍተሻ ፈልገዋለሁ ሲል እናቀርብለታለን። ጉልበት ሰራተኞችም እዚህ ጋር አንዱ የስራ እድልን ፈጠራ ነው። ወደ 400 የሚጠጉ አሉ። እነሱ በማህበር የተደራጁ አሉ። እነሱንም እናቀርብና እቃዎች ያው እንደምታዩት ከኮንቴነር ወይ ደግሞ ከመኪና ላይ ወደ መጋዘን ይገባሉ። ጉምሩክም ሌሎች የተቆጣጣሪ ተቋማት ከጨረሱ በኋላ እቃዎች ወይ ወደ ኮንቴነሩ ይመለሳል ወይ ደግሞ በመኪናም ተጭኖ የወደቡን የወደብ አገልግሎት ስነ ስርዓቱን ፈጽሞ ከግቢ ይወጣል ማለት ነው። ኦኬ፣ በክፍያ ነው እንደዚህ ከጉምሩክ ጋር ላይ ኮላቦሬት አድርጋችሁ የምትሰሩት? እቃዎች እዚህ የሚገቡት ለጉምሩክ እና ለሌላ ተቆጣጣሪ ተቋማት ለፍተሻ ፐርፐዝ ብቻ ነው፣ ለጊዜያዊ እንጂ እቃ እዚህ ከፍሎ ማስቀመጥ እንዲቆይ ማድረግ አይቻልም። ስሙ ራሱ የጊዜያዊ የእቃ ማከማቻ መጋዘን ነው የሚባለው። እንግዲህ ይሄ ያው የድሬዳዋ ወደብና ተርሚናል አንደኛው እንግዲህ ዓለም አቀፍ ስታንዳርዱን ያሟላ መሰረተ ልማቶች ያሉት ነው። ከዚህም ውስጥ አንዱ ይሄ በባቡር ከኢትዮ ጅቡቲ ምድር ባቡር መስመር ጋር አብሮ የተገናኘ ነው። ከዋናው ከባቡር ስቴሽኑ 1.3 ኪሎ ሜትር ተዘርግቶለት በባቡር የሚመጡ ኮንቴነራይዝድ እቃዎችን ያው እንደምታዩት ይሄና እዚህ ጋር ያሉትን ተርሚናል እዚህ ነው የምናራግፈው። ከዚህ በተጨማሪም ደግሞ ገና መግቢያው ጋር ደግሞ በባቡር የሚመጡ እቃዎችን ለመመዘን የሚያስችል የባቡር ዲጂታል ሚዛን አለ። ከሱ በተጨማሪ ደግሞ ይሄ ያለንበት ቦታ ምንድነው? እሱ ሬል ማውንትን ጋትሬ ይባላል። በባቡር የሚመጡ ኮንቴነሮቹን ከላይ ሬል ማውንተር ነው። አሁን አልተተከለትም፣ ግን ያው ፋውንዴሽኑ እንደሚታየው ነው። ከላይ ሆነው ያው ኮንቴነሮቹን እያወረደ የሚያስቀምጥ ነው። ለጊዜው ሪች ስታከር የሚባለው ማሽነሪ ቅድም ያያችሁትን በሱ ነው እየተጠቀምን ያለ ነው። እንግዲህ ቀጥታ ከጅቡቲ የባቡር መስመር ጋር እንደዚህ ግንኙነት መኖሩ ስራውን ከማሳለጥ ትራንስፖርትን፣ የሎጂስቲክ አቅርቦትን ራሱ ከፍ ከማድረግ አንጻር ያለውን አስተዋጽኦ እንግዲህ እቃዎች እውነት ለመናገር ሎጂስቲክስ ሲባል ባቡር ማለት እንችላለን። አሁን በቅርብ ጊዜ የሚገባን ቢሆን እንግዲህ ለድርጅታችንም ለአጠቃላይ ለሀገሪቱም ከፍተኛ አስተዋጽኦ እያደረገ ነው ያለው። ምንድነው አንደኛ ባይዘዌይ ኢምፖርት ብቻ ሳይሆንም እቃዎች አሁን በባቡርም ኤክስፖርት እየተደረጉ ነው ያሉት። ምንድነው አንደኛ በዋናነት ከኮስት አኳያ ለእቃዎች ሴፍቲ፣ ሶስተኛ ደግሞ በቴፍት ራሱ በቴፍት ጋር ተያዙ ደህንነቱም ተጠብቆ እቃው ደህንነቱ ተጠብቆ ነው። ለኛ ደግሞ እንደ ኢትዮጵያ ሺፒንግ ደግሞ እንደ ድሬዳዋ አሁን ለጊዜው ኮኔክትድ የሆኑ የድሬዳዋና የሞጆ ፖርቶች ናቸው እና ምንድነው እሱ ለምሳሌ አሁን ሞጆ አንድ እቃ እንደዚህ ሲገባ አንድ ባቡር 53 ዋገን አለ ወይም 106 ባለ 20 ፊት ኮንቴነሮችን ነው ጭኖ የሚመጣው። በመኪና ቢመጣ ኖሮ 53 አሽከርካሪዎች ጋር ነበር ትራንዛክሽን የምንቀያየው። አሁን ግን ከአንድ አካል ጋር ከኢዲአር ጋር ብቻ ይሄን ሁሉ ኮንቴነር ይዞ ሲመጣ ከአንድ ሰው ጋር ከአንድ አካል ጋር ነው የምንፈጽመው እና በጣም ጠቀሜታው የጎላ ነው የባቡርነት ለመናገር። ምን ያህል ኮንቴነሮች ይንቀሳቀሳሉ እንላለን በቀን? እንደው እንዳልከው በቅርብ ገና 3 አመት ወክ ማድረግ እንችላለን 3 አመት እየሆነው ስለሆነ ምን ያህል ኮንቴነሮች ይንቀሳቀሳሉ? እንግዲህ አሁን የድሬዳዋ ወደብና ተርሚናል በአብዛኛው አሁን ሁለቱንም ቅድም እንዳልኩሽ በመልቲ ሞዳል እና በዩኒ ሞዳል ትራንስፖርት ስርዓት የሚመጡ እቃዎች ናቸው። መልቲ ሞዳል ትራንስፖርት ማለት እንግዲህ አሁን ለጊዜው ኢትዮጵያ ሺፒንግ ብቻ ነው እንደ ሀገር ኦፕሬተሩ ማለት ነው። እንግዲህ እቃዎችን ከመነሻ ወደብ ውጭ ሀገር ካሉ ባህር ወደቦች እቃዎችን እስከ አገር ውስጥ ደረቅ ወደብ ወይንም ጉምሩክ ወደ ፈቀደለት ቦርደር መጋዘን ወይንም ደግሞ እስከ ፍሪ ዞን ድረስ የሚያጓጉዘው ኢትዮጵያ ሺፒንግ መልቲ ሞዳል ማለት
በአንድ ትራንስፖርት ውል አድርገን ማለት ነው ሲንግል አድሚኒስትራቲቭ ዶክመንት ይባላል በአንድ ውል እና በተለያየ ትራንስፖርት ዘዴዎች መልቲ ሞዳል ስሙ ራሱ መልቲ የሚለው ራሱ ከአንድ በላይ ማለት ነው መርከብ እንጠቀማለን ከዛ መኪና መርከብ እንጠቀማለን ከዛ ባቡር መልቲ ሞዳል ትራንስፖርት ስርዓት በአንድ ውል በአንድ ሰነድ እዚህ እቃዎችን ከውጭ ሀገር ባህር ወደብ እስከ ሀገር ውስጥ ደረቅ ወደብ ወደብ እንዳልኩሽ ወደ ፈቀደበት መጋዘኖች ድረስ እናጓጉዛለን ዩኒ ሞዳል ግን ካለበት ባህር ወደብ እስከ ጅቡቲ አንድ መርከብ ብቻ ከሆነ ከዛ በኋላ ሌላ እንደገና አዲስ ፕሮሰስ ይከፈትና ደግሞ ከጅቡቲ ወደ ሀገር ውስጥ በመኪና ይገባሉና እዚህ አሁን ድሬዳዋ ላይ ከረንትሊ ይሄ ዩኒ ሞዳል የሚባለው ስራ እየበዛ ያለው እና በርካታ ቁጥር ያላችሁ ማለት እንዳለ መልቲና ስለምን እየቀነሰብን ነው አብዛኛው አሁን እናያቸዋለን በሸራ የሚመጡ ኦኬ መኪኖቹ ናቸው አሁን ድሬዳዋ በኮንቴነርም ሲሆን ይለያያል ኦኬ ስቲል ትራንስፖርት መሳለጥ ከፍተኛ አስተዋጽኦ ነው ያደረገ አሁን እዚህ ከረንትሊ ይመጣሉ ግን አብዛኛው አሁን እንደ ሀገርም ነው የምልሽ ነው አሁን ሞጆ አለ ለምሳሌ እንዶዴ ይባላል አዲስ አበባ እዛ ድረስ በዩኒ ሞዳል የሚጓጓዙ ኮንቴነሮችንም እያመጣን ያለ አፓርት ፍሮም ዛት ያው ድሬዳዋ ላይ እዚህ ወደባችን ላይ ማዳበሪያ እናስተናግድም እንጂ ማዳበሪያ በጣም እያጓጓዛለን ያለው እንደ ሀገርም ባቡር ነው ባቡር እያጓጓዛለን ያለው የራሱን የቻለ ዋገኖች አሉት አይ በጣም ጥሩ አሁን ይሄ ደግሞ የፍተሻው ተርሚናል ጣቢያው ነው በዩኒ ሞዳል ተጭነው የሚመጡ ካርጎዎች ናቸው እነኚህ አብዛኞቹ እንግዲህ አሁን እንደምታዩቸው አሁን የጉምሩክ ፍተሻ ላይ ናቸው ተከፍተው እየተፈተሹ ነው ማለት ከዛ በኋላ የጉምሩክ ስነ ስርዓትና የወደቡ ስነ ስርዓት ካጠናቀቁ በኋላ ያው ከግቢ ይወጣሉ ማለት ነው አብዛኞቹ እነኚህ እንደውም አይቆዩም ጠዋት ገብተው ማታ እንደዚህ የሚወጡ በዩኒ ሞዳል ትራንስፖርት ቅድም እንዳልኩት ጅቡቲ ላይ ነው ፕሮሰሱ ያልቅና ኢቨን ቀረጥ ይከፍላሉ ወደ ሀገር ውስጥ ሳይገቡ ማለት ነው እዚህ ዝም ብሎ ቼክ ለማድረግ ብቻ ነው አብዛኛው እዚህ ጋር የምግብ ነክ ነገሮች ስለሆኑ ዘይት ናቸው ለምሳሌ እዚህ ያሉትና ጤናና የምግብ ባለስልጣን የሚባል አለ እሱ ነው ቼክ በደንብ ተጠሩ ቼክ ያደርጋል ለዛ ፐርፐዝ ብቻ ነው እዚህ ግቢ ግን የፍተሻው ሲስተም አሁን ማለት እንደዚህ ከቴክኖሎጂ ጋር በተያያዘ ቀለል የሚያደርጉ ጊዜ የሚቆጥቡ አይነት ሲስተሞች አሉ ነው እሱ ነው በዋናነት እንግዲህ ጉምሩክ ነው ጉምሩክ ነው በየኮሪደሩ የራሱ የቁጥጥር ሜካኒዝሞች አሉ በየኮሪደሩ በጋላፊም ኮሪደር አለ በደወሌ እዚህ ድሬዳዋ በሚመጡትም የራሱ እንግዲህ ዘመናዊ አሰራር እንዳለው ነው እኔ ማለት ያው ውጪ እኛ እንደ ወደብ እዚህ የገቡትን ነው መስተንግዶ የምንሰጠው አላችሁ ሰላም ናችሁ እግዚአብሔር ይመስገን ይሄ እንግዲህ የቅርንጫፍ ጽህፈት ቤቱ የድሬዳዋ ወደብና ተርሚናል የሲሲቲቪ ሲቹዌሽን ሩም ነው እንግዲህ ቅድም እንዳልኩት ግቢው 34.1 ሄክታር ነው እንግዲህ ሁሉም የተተከሉት ካሜራዎች በሙሉ የዚህ ግቢ ፕላስ ደግሞ አካባቢውን ዙሪያውን ደግሞ ቀርጸው ያስቀምጣሉ ማለት ነው ባካፕ ይደረጋል ፕላስ ደግሞ ከዋና መስሪያ ቤታችን ጋር ኮኔክትድ ነው አሁን ዋናው መስሪያ ቤት ያለ አካል እዚህ ድሬዳዋ ወደብ ለምን እየተከናወነ መሆኑን ዳይሬክት ይከታተላል ማለት ነው ሰው የሚወጡ ገቦች የሚወጡ የሚገቡ መኪኖች ተፈትሸው ቼክ ተደርገው ነው ሁሉም ፕሮሰሱን በዚህ ማየት መቆጣጠር ይቻላል ማለት ነው እያንዳንዱ የሚገባው መኪናም የሚወጣ መኪናም ታርጋዎቹም እንደዚህ ደምገ ቁጥጥር ይደረግና ሌሊት ላይም ራሱ ወደው ግቢውም እንግዲህ ቅድም እንዳልኳችሁ 24 እንግዲህ 123 ማስቶች አሉ ሁሉም ይበራሉና ምንም አይነት እያንዳንዱ እንቅስቃሴ መርፌም ብትሆን ትታያለች እያንዳንዱ እንቅስቃሴ ያው እዚህ ነው ቁጥጥር የሚደረገው በዋናነት ማለት ነው በጣም ጥሩ ሰላም ሁሉ መልካም ቀን ቅድም በትንሹ አንስተውልኛል በተለይ ስራ እድል ከመፍጠር አንፃር የተቋም እዚህ ድሬዳዋ መገኘቱ እንደው ከስራ እድል ፈጠራ አንፃር ያለው መነቃቃት ወጣቶችን ደግሞ የዚህ ተቋም አካል ከማድረግ አንፃር ያለው እንቅስቃሴ ይመስላል እንግዲህ ድሬዳዋ ነፃ ንግድና ቀጠና አሁን ባልኩት እንትን ነው
እና ያው የድሬዳዋ ንግድ ቀጠና መቋቋም እዚህ ስራ መጀመሩ እንግዲህ እንደ አገርን የእቃዎች ግብይትን እዚሁ አገር ውስጥ ነው የሚፈጸመው። ይሄ ደግሞ የውጭ ምንዛሪ ያድናል ማለት ነው። ከዛ በተጨማሪ ደግሞ ብዙ ውጣ ውረዶች ከማስቀረትና ከመቀነስ አኳያ ሁሉም የሎጂስቲክስ አካላት ሁሉም የሎጂስቲክስ ባለድርሻ አካላት በአንድ ቦታ ነው ያሉትና የአንድ መስኮት አገልግሎት እየተሰጠ ነው የሚገኙት። እንግዲህ ሎጂስቲክስ ሲባል አንድ ኢትዮጵያ ሺፒንግ ብቻ አይደለም። ጉምሩክ አለ፣ ጤና፣ ደረጃ፣ መንገድ ትራንስፖርት፣ ባንኮች፣ ኢንሹራንስ የተለያዩ የዚህ ሁሉ ኩሙሌቲቭ ኢፌክት ነው እንግዲህ ሎጂስቲክስ የሚባለው ማለት ነው። ይሄን ሁሉ የሚሰጡ በነፃ የንግድ ቀጠና ተቋቁሞ ስራዎችን እየተሰራ ነው። ሌላው እንግዲህ ወደቡ እዚህ በመቋቋሙ እንግዲህ ያው በዋናነት እንግዲህ የሀገሪቱን የውጭ ምንዛሪ ያድናል። እዛ ጅቡቲ ላይ የሚቆጥርብን ዲሜሬጅ እንግዲህ ቶሎ በተለይ በመስጠት ሞዳል የሚመጡት ወደ አቅራቢያ ደረቅ ወደቦች በማስገባት ያው የሀገሪቷን ፎሬክስ ሴቭ እናደርጋለን። ሌላ ደግሞ የአካባቢ ነው። አሁን ወደቡ አጋጣሚ ሆኖ እዚህ ነበርኩኝ። ይሄ ወደቡ ቦታውን ከካሳ ክፍያ ጀምሮ እዚህ ጋር ነበርኩኝ እና ምንም ነገር አልነበረ፣ ጀስት ጫካ ነበረና ወደቡ እዚህ ጋር በመኖሩ ብቻ ለአካባቢው የኢኮኖሚ መነቃቃት ፈጥሯል። አሁን ለምሳሌ በቀን 150 አቬሬጅ ይገባል፣ 150 መኪና ያወጣል። ድሬዳዋ ላይ እዚህ ከወደቡ ጋር በተገናኘ ብቻ 300 መኪና ትራንዛክሽን ይንቀሳቀሳል ማለት ነው። እንግዲህ ከዚህ ጋር በተያያዘ ኢንዳይሬክትሊም ዳይሬክትሊም የስራ እድል ፈጥሯል። ዳይሬክትሊ ያው እዚህ ግቢ ላለ እስከ 1000 ሰው የሚሆን የስራ እድል ፈጥሯል። ጉምሩክ አለ፣ እኛ አለ፣ በመጫንና በማራገፍ ላይ የተሰማሩ አካላቶች አሉ፣ በጣም ትራንዚስተሮች አሉ። እንደዚህ ኢንዳይሬክትሊ ደግሞ ከወደቡ አቅራቢያ ውጪ አሁን በጋራይ ስራ ላይ በጎሚስታ እንደዚህ በፓርኪንግ ስራ ላይ በታክሲ ስራ ላይ በምግብ ዝግጅት ላይ የተሰማሩ ደግሞ ኢንዳይሬክትሊ ለአካባቢው ማህበረሰብ ትልቅ የስራ እድል ፈጥሯል እና የአካባቢው ኢኮኖሚም ተነቃቅቷል ማለት ይችላለሁ። ቅድም ጠቆም አድርገውት ነበር። በተለይ ከኢንዱስትሪ ፓርኮች ጋር አብራችሁ እየሰራችሁ እንደሆነና እቃዎችን በመላክ ማስገባት ወይም ደግሞ ወደ ውጭ መጡት እቃዎችን ራሱ በማውጣት ደረጃ ተቋሙ እያደረገ ያለው አስተዋጽኦ ራሱ እንግዲህ ያው እኛ ያው ሎጂስቲክስ ነው የሚሰራው። ገቢ እቃዎችንም ወጪ እቃዎችንም እንሰራለን። ገቢ እቃዎችን ቅድም እንዳያችኋቸው ነው በዋናነት ያው ያልኩሽ ያው ከፍሪ ዞን ጋር እና አይፒዲሲ ማለት ነው። ፍሪ ዞን ድሬዳዋ ላይ ስለተጀመረ ነው። ያው በአይፒዲሲ ስር ነው የሚተዳደረው። እኛ ሎጂስቲክስ ሰርቪስ ሌቨል አግሪመንት ከነሱ ጋር ተፈራርመናል። ማንኛውንም የሎጂስቲክስ ስራ እኛ ነው የምንሰራው። ወጪ እቃዎችንም ደግሞ በባቡርም የመጫን ሁኔታ አለ። እንግዲህ በቀጣይ መንግስት ያስቀምጠው ማቅጣጫ አለ። ሬል ሊንክ ወደቡና የኢንዱስትሪ ፓርኩ ወይንም የፍሪ ዞን የሚገናኙበት ሁኔታ እንግዲህ በመንግስት አቅጣጫ የተቀመጠ ይመስለኛል። ያው እሱ እንትን ሲል የተሳለጠ ሎጂስቲክስ አገልግሎት ይሰጣል ብዬ አስባለሁ። በስራ በዚህ በእንቅስቃሴ ላይ እንደ እንቅፋት ወይም ደግሞ ተግዳሮት የምንለው ነገር ይኖር ይሆን? ምን ይሆን? ምን እንግዲህ አለ ያው እንደዚህ ጎልቶ የወጣብን ነገር የለም። እንግዲህ እንደ አጠቃላይ ግን ትንሽ የእቃዎች ካርጎ የመቀነስ ሁኔታ አለ። ኢንተርናሽናል የኛ ስራ ኢንተርናሽናል ስለሆነ እንግዲህ በዚህ በቀይ ባህር በኩል ጋዛ፣ ራሻ፣ ዩክሬን ጋር ባለው ጦርነት አሁን ደግሞ በዚህ በገልፍ ጋር ከዛ ጋር ተያይዞ ትንሽ ካርጎ የመቀነስ ሁኔታ ነው ያለብን እንጂ ሌላ ነገር ብዙ እንትን አለ። የድሬዳዋ ደረቅ ወደብ ደግሞ ትንሽ ዘመናዊ ሆኖም የተሰራ ስለሆነ ሁሉ ነገር የተሟላለት ነው ማለት ይቻላል። ወደፊት ተቋሙን ለማስፋፋት ይዞታውን ለማስፋፋት ፕሮጀክቶች የሚታሰባሉ አሉ። የታሰቡ እንግዲህ ያው ሎጂስቲክስ ነው። ሀገሪቷም እያደገች ነው እንግዲህ የምትኖረው። አሁን ያለንበት 34.1 ሄክታር ለጊዜው ይበቃል ይችላል። ፎር ፊውቸር ኦፕሬሽን ግን አይበቃንም። ከተማ አስተዳደሩን ጠይቀን በጎ ምላሽ ነው የሰጠን። በዚህ አጋጣሚ እንዲሁም ከተማ አስተዳደሩን በመስሪያ ቤቱ ስም ላመሰግን እፈልጋለሁ። ቦታ ሰጥቶናልና በሂደት ላይ ነው ያለው የካሳ ክፍያ ጋር ተያይዞ ማለት ነው። በጣም ጥሩ። መጨመር የሚፈልጉት ካለ በእኔ በኩል ጨርሰናል። በጣም ነው የማመሰግነው አቶ ኤፍሬም፣ ጥሩ ቆይታ ነበረ። እሺ፣ አመሰግናለሁ። ውድ አድማጭ ተመልካቾቻችን እንግዲህ በዛሬው የፋና ፖድካስት የጉብኝት ዝግጅታችን በድሬዳዋ ደረቅ ወደብና ተርሚናል ተገኝተን ምን እንደሚመስል አስቃኝተናችኋል። ሄለን ታደሰ አብሬያችሁ ቆይታ አደረኩኝ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ጤና ይስጥልኝ።